አዶናይ እንደሚታሰርና በህግ እንደሚፈለግ እነ መንሱር ቀድመው ያውቁ ነበር። ማታ ላይቭ ላይ ሲናገሩ የነበሩት ስለ አዶናይ እንግዲህ እነ ቡኔ በደሎ እነ መንሱር ተሰባስበው ላይቭ ላይ ሲናገሩ ነበረ። አዶናይ እንግዲህ በአራት ክሶች እንደሚጠየቅና አሁን ላይ በእስር እንደሚገኝም ተናግረዋል። አዶናይ ምንድነው የሰራው ነው የህዝቡ ጥያቄ። ምንስ አድርጎ ነው? ሚዲያ ላይ በሚታየው ነገር ምንም አይነት ጥፋት የለበትም። ነገር ግን እኛ የማናውቀው ያጠፋው ጥፋት ካለ ምናልባት ይነገረን እያሉ ነው። ነገር ግን እነ መንሱር ጀማል እንግዲህ እንደተናገሩት ከሆነ እንደሚፈለግና ከዛ መንሱር ጀማል ደግሞ እስኪ ምከረው አንዳንድ ነገሮችን እንዲያስተካክል ብሎ ለቡኔ በደሎ ይነግረዋል። ቡኔ በደሎም ደግሞ ሊመክረው አዶናይም በሚናገርበት ሰዓት ላይ እንግዲህ ብሎክ አድርጎኛል። በፊት ላይ በደንብ ተቀራርበን ነበረ። እንደውም የባህል አምባሳደር እንዲሆን ጥያቄ አቅርቤለት ይሆናል ብለው እኔም ደግሞ እንደዛ የባህል አምባሳደር ውስጥ እንዲመረጥና እንዲያስተዋውቅ የባህል አምባሳደር ሆኖ እንዲሾም ላደርገው ነበረ። ነገር ግን ጊፍቱን ከተቀበለ በኋላ የክሬቲቭ አዋርድ ላይ መኪናውን ከተቀበለ በኋላ ብሎክ አድርጎኛል ነው ያለው። በመሀላቸው እንግዲህ ምን እንደተፈጠረ አላውቅም። ብቻ ግን መንሱር ጀማል ቡኔ በደሎን እንዲመክረው ልኮት ነበረ ማለት ነው። ሲናገር እንደነበረው እንግዲህ ታውቃላችሁ ከዚህ በፊት የቲክቶክ ክሬቲቭ አዋርድ ላይ ብዙዎች ባለባበሳቸው ከባህል ያፈነገጠ ነው በሚል የሀገራችን የባህል ክስ አቅርቦባቸዋል ማለት ነው። እናም ብዙዎች ታስረዋል። እንግዲህ ጥቁር ሱፍ ነገር ግን እንደ ጉርድ የመሰለ ፖርሳ ይዞ የነበረው ልጅ ከጸጉሩ አሰራር ጀምሮ የሚያስተላልፈው መልእክት ሌላ ነገር ነው። ስለዚህ በህግ መጠየቅ አለበት ተብሎ እሱና ጃኬት ለብሳ የነበረችዋ እንግዲህ ደረቷን ከፍታ ቀርባ የነበረችዋ እሷም ጭምር ናት የታሰረችው ማለት ነው። እነሱ ታስረዋል እንዳለ በጣም ብዙ ቲክታክ ላይ እንግዲህ ወደፊት ለህግ እንደሚቀርቡና እንደሚጠየቁ እየተነገረ ይገኛል። ከዛ መሀል እንግዲህ የሀገራችንን ባህል እያበላሹ ነው። ህዝቡን ምንድነው እያስተማሩ ያሉት? እንዴትስ ነው? ምንስ መልእክት ነው እያስተላለፉ ያሉት? በማለት ከ5000 ፎሎወር በላይ ያለ ቲክታክ በሙሉ ለሚናገረው ንግግር ለሚያደርገው ድርጊት ኃላፊነት እንዲወስዱና ተጠያቂም እንደሚሆኑ እስከ እስር ድረስ ሁሉ በሚሰሩት ስራ በሚያጠፉት ጥፋት እንደሚቀጡ እንግዲህ ህግ ወጥቷል ማለት ነው። እና ማንኛውም ሰው እንግዲህ ሶሻል ሚዲያ ላይ ማንም አይጠይቀኝም ማንም አይናገረኝም ብሎ እንደፈለገ የሚፈነጭ ሁሉ እንደሚጠየቅ እንግዲህ ተነግሯል። በነገራችን ላይ እነዛ በተለይ ሴቷ በማለቷ በመታሰሯ ደስ ብሎኛል። መጠየቅ አለባቸው። አብዛኞቹ እዛ ጋር የነበሩት ተጠያቂ መሆን አለባቸው ነው። የለበሱት ልብስ በጣም የሚደብር ነበረ። ነገር ግን አዶናይ ካለባበሱ ጀምሮ ስርዓት ያለው አለባበስ ነው የሚለብሰው። እስከ አንገቱ ከታችም ሱሪው በቃ ወግ ባህሉን የጠበቀ አለባበስ ነው የሚለብሰው። ነገር ግን ምን አደረገ ነው የህዝቡ ጥያቄ። እነ መንሱር ጀማል እነ ቡኔ በደሎ ከተናገሩት ውስጥ ግን 4 አይነት ክስ አለበት ነው ያሉት። ነገር ግን ከዛ ውስጥ እኔ የሰማሁት አንደኛ ሰግጥ ፈምስ የሚለው ነው። ሰገጤ ደግሞ ማለት ትርጉሙ ህዝቡን ወይንም ደግሞ ትውልዱን የሚገድል ነው። ትምህርትም ተምሬ እኔ ምንም አልጠቀመኝም ሰግጬ ፈምሼ እኔ ተጠቀምኩት ብሏል። ስለዚህ ተምሮ እንዴት ነው ትውልዱ ትልቅ ደረጃ ላይ የማይደርሰው? ወጣቱ ተማሪ እንዳይሆን ነው ወይ? ሰግጦስ ዝም ብሎ ደድቦ እንዲቀመጥ ነው እንዴ የሚለው በህግ እንደሚያስጠይቀውም እየተናገሩ ይገኛሉ። አዶናይ ለመጠቀም የፈለገበት ምክንያት ፍርሃትን አስወግዳችሁ ለዓላማችሁ ሙቱ።
ስኬታማ እንድትሆኑ ማንንም አትፍሩ የሚል ነገር ነው ከትርጉሙ የተረዳ ነው። ነገር ግን ደግሞ መሰገጥ ማለት መደደብ ነው። ተደድቦ ደግሞ ትልቅ ደረጃ የሚደርስ አይደለም እያሉም ደግሞ የሚተረጉሙትም አሉ። ስለዚህ አንዱ ተጠያቂ የሚሆንበት ይሄ ነው ተብሏል። ሲቀጥል ደግሞ እዩ ጩፋ ላይ ቀርቦ ቃለመጠይቅ ተደርጎለት ነበረ። እኔ ቃላቱ ተመችቶኛል ስግጥ የሚለው ብሏል ማለት ነው። ከዛ በፊት ግን አዶናይ ስግጥ ፍምስ የሚለውን እንዳትጠቀሙ፣ ምክንያቱም ብዙ ነገሮች ህዝቡ ወደ ሌላ እየተረጎመውና ሌላ ይዘት እየሰጠኔ ስራ ቦታ ላይ እየተቸገርኩ እየተገኘሁኝ ነው። ስለዚህ አትጠቀሙት ቃሉን ብሎ ተናግሯል። ነገር ግን እነ እዩ ጩፋ ሲያበረታቱት ነበረ ማለት ነው። ቃላቱ በጣም ተመችቶኛል፣ ይህንን ነገር ተውከው ማለት የድሮ አዶናይ ሆንክ፣ ለዓላማህ አልሞትክም፣ ወደ ኋላ እያፈገፈክ ነው። ስለዚህ ይህንን በፍጹም መተው የለብህም ብሎታል። ነገር ግን አዶናይ ስግጥ ፍምስ የሚለው ሌላ ትርጉም እየሰጠ ስለሆነ ስግጥግጥ ፍምስ የሚለውን አዲስ ቃል ነው የሚፈልጉት። ስለዚህ ስግጥግጥ ፍምስ የሚለውን ይዤ እቀጥላለሁ ሲልም ተናግሯል። ነገር ግን እነ እዩ ጩፋ ሲያበረታቱት ነበረ። አሁን ህዝቡ እዩ ጩፋ መጠየቅ አለበት። ስግጥ ፍምስን የሚያበረታቱ በሙሉ መጠየቅ አለባቸው እያሉ ነው ማለት ነው። ስግጥ ፍምስ ከሚለው እንግዲህ ካበረታቱ ሰዎች መካከል እዩ ጩፋ ካልታሰረ የመንግስት ደጋፊ እንደሆነ ይታወቃል። ነገር ግን እሱም ካልተጠየቀ መንግስት እሱን የሚደግፉትን አያስርም ስግጥ ፍምስ ቢሉም እና ሌሎቹ ደግሞ ስግጥ ፍምስ ብለው የመንግስት ደጋፊ ካልሆኑ ተጠያቂ የሚሆኑበት መንገድ እየታየ ነው ማለት ነው። ስለዚህ አንድና አንድ እዩ ጩፋ ታስሮ ፍትህ ለሁሉም እንትን ማለት አለበት እያሉ ነው ማለት ነው። ማለት እኩል ሚዛናዊ መሆን አለባችሁ፣ ካልሆነ ግን መንግስት ያዳላል፣ ሙስና እየሰራ ነው። ከሱ ጎን ያሉት በሙሉ ምንም ነገር ቢያደርጉ ተጠያቂ አይሆኑም ማለት ነው እያሉ እንግዲህ ቲክቶክ ላይ ማታ ሲናገሩ ነበረ ማለት ነው። እና ለማንኛውም አዶናይ በዛም በዚህም ተጠንቀቅ እያሉ ነበረ። ነገር ግን ፈጣሪ እዚህ ደረጃ ያደረሰኝ ነገም ደግሞ ትልቅ ደረጃ እንደሚያደርሰኝ ከራሴ በላይ አምነዋለሁ፣ ከራሴ በላይ እተማመንበታለሁ፣ እኮራበታለሁ። ስለዚህ ትልቅ ደረጃ ያደርሰኛል፣ እኔ ፈርቼ አልሞትም ሲል ነበር። እንግዲህ አዶናይ ሰሜናዊ መሆኑ የታወቀ ነው። ነገር ግን ደግሞ አንዳንዶች እውነት ከፍ ከፍ ያለ ደረጃ ላይ ሲደርስ ምናልባት መንግስት ስጋት ሆኖበት ነው ወይንስ ምንድነው እያሉም ደግሞ የሚናገሩም አሉ። በዛም አለ በዚህ አሁን ተጠያቂ የሆነበት አንድ ስግጥ ፍምስ በሚለው ነው። ሁለተኛ ደግሞ አየር ንብረት ላይ ነው ምናምን ላይ ሄዶ ነበር አሉ እና እዛ ላይ እንግዲህ ቀረጻ አድርጓል። አየር ወለድ ነው አየር ንብረት ብቻ እንደዛ ሲሉ ነበር፣ ብዙም አላብራሩትም። እዛ ላይ ግን ቀረጻ አድርጓል። ስለዚህ በዛም በህግ ተጠያቂ ይሆናል እያሉ ነበረ። ሌላ እንግዲህ 4 ነው ያሉት እነ ቡኔ በደሎ ሲናገሩ፣ ከ4 ውስጥ እንግዲህ እኔ የሰማሁት ይሄንን ነው። ሌላኛው ደግሞ በምን አይነት ኬዝ እንደተከሰሰ እንግዲህ አላቅም። ዞሮ ጃኒና አዶናይ ለጥያቄ ትፈለጋላችሁ ተብለው እንግዲህ ታስረዋል ማለት ነው። ይሄኛው ደግሞ ካሜራማኑ ይታሰር አይታሰር ምንም የታወቀ ነገር የለም። ይሄ ነው የሚያለው ነገር የለም ወጥቶ። ስለዚህ ሁሉም ጸጥ ረጭ ብሏል። እንግዲህ በሰላም የሚወጡ ያድርጋቸው ማለት ነው። ማለት በፊት ምን ፈርቼ ነበረ፣ በጣም ብዙ ሰው ፈርቶ ነበር። ለምን የአዶናይ አሁን ለውጥ ከፍ ከፍ እያለ ነበር የመጣ። የሚገናኛቸው ሰዎች በጣም ትላልቅ ሰዎች ናቸው። በቃ በአጭር ጊዜ ለውጥ እያሳየ ነበረ ማለት ነው። እና አዶናይ እንግዲህ አንዱን ደግሞ ላስታውሳችሁ እንትኖችን ሲረዳም ነበረ። ምንድን ነበረ ስማቸው ጠፋኝ። እና እነሱን ራሱ ሲረዳ ምስኪኖቹን ከወደቁበት ሲያነሳ ለሙዚቃ ለማውጣት ብላ አቅሟ ያነሰው ልጅቻች ሀይሚኑ ማነው ስሟን እንጃ ስሟ ጠፋብኝ። እና እሷንም ጭምር እነ ቬሮኒካ ጋር በማገናኘት የወደቁትን በማንሳት በመርዳት ብዙ ነገር ሲያደርግ የነበረ ልጅ ነው። እና
ገንዘብ በማሰባሰብም እንግዲህ በዛም ሊጠየቅ ሁላ ይችላልም የሚሉ አሉ። ፍቃድ ስለሌለው የሚሉም አሉ ማለት ነው። እና በጣም ብዙ ነገሮች ነው እንግዲህ አጠጋግተው ዙሮ ልጁን አስበልተውታል ማለት ነው። በጣም ያሳዝናል። እና እንግዲህ ከዚህ ጀርባ ደግሞ ሌላ ነገር ካለ እምናይ ይሆናል ማለት ነው። እና የአዶናይ ስም እንግዲህ እየገነነ መጥቷል። ምክንያቱም አሁን ሰሞኑንም ሲደበደብ የነበረው ልጅ ሶፎንያስ የሚባለው ልጅ ልበለው፣ ያው እንግዲህ ሰውዬ ነው የሚባል እና እሱ ሲደበደብ የነበረው ባለፈው ዕለት እንግዲህ ተደጋጋሚ ስሙን ሲያነሳ ነበረ። ከሱ ጋርም ጌ ነው በማለት ስሙንም እያነሱት ይገኛሉ። አብዛኛው ሰው ደግሞ እንደዚህ አይነት ሰው ከወንድ ጋር ግንኙነት ነው እንጂ የሚኖረው ከሴት ጋር አይሆንም ነበረ። ስለዚህ ጃኒ ጋር ከጎኗ ስለሆነ እንደዚህ የሚባል ነገር የለም በማለትም እንግዲህ ህዝቡ እርስ በርስ እየተከራከረ ይገኛል። በዛም ማለት በዚህ እንግዲህ ሰላም የሚወጡ ያድርጋቸው። እውነት እኛ ሚዲያ ላይ በምናየው ነገር ከሆነ የገቡት እኔ እንጃ የሚያሳስራቸው ነው ብዬ አላምንም። መውጣት አለባቸው። መንሱር ጀማልም ሲናገር አዶናይ ልጅነት አለመብሰል ነው እንጂ ውስጡ ምንም አይነት ክፋት የለውም ብሎ ሲመሰክርለት ነበረ። እና ትክክለኛ የሚባሉት ምናምን እነዛ ሰዎች ይታሰሩ። አገራችን እንደዚህ ነገር አታስተናግድም። ባህላችንም ወጋችንም አይደለም። ነገር ግን እንደዚህ ሚዲያ ላይ በምናየው ነገር ግን እንጃ ካለባበስ ጀምሮ እኔ ወጣ ያለ ነገር ያየሁት ነገር የለም ማለት ነው። እና እንግዲህ ሶሻል ሚዲያ ላይ ጥንቃቄ ልታደርጉ ይገባል። ከአለባበስ እስከ አነጋገር ጀምሮ ከ5000 ፎሎወር በላይ ያለ በሙሉ ተጠያቂ በመሆኑ እጅግ በጣም ደስ ብሎኛል። ለምን ብትሉ አሁን ዛሬ ክሬቲቭ አዋርድ ላይ እንደዛ ለብሰው የመጡ ቀንድ ምናምን ያለው የተገላለጠ ራቁታቸውን በፓንት ምናምን በጣም ነው የሚያሳፍረው። እና ዛሬ ዝም የተባሉ ነገም ሌላ ነገር ነው ይዘው የሚመጡት። ገባችሁ? ነገም ሌላ ነገር ነው ይዘው የሚመጡት ማለት ነው። ስለዚህ የሀገራችን ባህል አዎ ጥሩ አድርጋችኋል። ምክንያቱም ነገ ደግሞ ሌላ ነገር ይዘው መተው ያላግባብ ነው አገሪቷን የሚያደርጓት ማለት ነው። ስለዚህ ከወዲሁ መቀጣት አለባቸው። ሌላ ሶሻል ሚዲያ ላይ የሆነችን ሴት ዝንጀሮ የሚመስለው ልጅ ይቅርታ ለቃላቴ ይቅርታ ያኔ እንድታውቁት ብዬ ነው ስሙን ስለማላውቀው እሱ ሲሳሳም ነበረ። ጭራሽ ምላሱን አውጥቶ ከሌላ ሴት ጋራ ሲላላስና ሲላላጥ ነበረ ማለት ነው። በጣም አጸያፊ ነገር። ፊቱ ጥቁር ምላሱ ደግሞ ደም የሚመስል ቀይ። አሁን ይሄ ምንድነው የሚያስተምረው? ተከታዮችን መናቅ እኮ ነው። ህዝብን መናቅ ነው። ከታች ያለው ትውልድስ ምንድነው የሚማረው? እነሱን እያየ በጣም አጸያፊ ብልግና። ሰው ራሱን በራሱ ስልክ ራሱን ቀርጾ እንደዛ አድርጎ ራሱን ያዋርዳል። እሱ መታሰር አለበት እየተባለ ነው። ይቅርታ ሞቶ ጠይቋል ደንግጦ ማለት ነው። ቀጣይ እሱ ይታሰራል። ምክንያቱም የሚያደርገው ነገር በጣም ይወረድና ይሄ በጣም ሶሻል ሚዲያ ላይ እንደዚህ ለመታወቅ ብለው የሚያደርጉት የወረደ የዘቀጠ ነገር ትውልድን እየገደለ ነው ያለው። ስለዚህ አሁን እነ አብርሽ ራሱ እነ ሄርሜላ የሚያስተላልፉት ነገር ትውልድን የሚገድል ነው። ትውልድን ወደ አልሆነ ነገር ሰው ሚስት እያለው ከሌላ ሴት ጋር እንደፈለገ እንደሚዘሙት እንደሚላላጥ ባህል ሃይማኖት የማይፈቅደውን ነገር እያደረጉ ነው ያሉት። ስለዚህ ባህል የማይፈቅደውን ነገር ማንንም ሰው ሊያደርግ አይገባም። ዩቲዩብ ላይም ቲክታክ ላይም ሶሻል ሚዲያ ላይ ያለውን ነገር የሀገራችን ባህል ቱሪስትና ባህል ሁሉም ነገር አንተም ብሎ መጠየቅ አለበት ነው የምለው ማለት ነው። ካልሆነ ግን ትውልዱ ወደ ሌላ ነገር እያመራና ወዳልሆነ ነገር ነው የሚሄደው። ትውልዱን መታደግ አለባችሁ። አሁን የያዛችሁት ሂደት በጣም አሪፍ ነው። ነገር ግን ጥፋት ያላጠፉ ሰዎች ነፃ እንዲወጡም እንፈልጋለን። በተረፈ እወዳችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው።